አሁን ምንድነው ማድረግ ያለብሽ? ሽምግልና ነው ብሩኬ መላክ ያለበት። ሰላም ሰላም የተከበራችሁና የተወደዳችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልን። ደህና ናችሁ ወይ? አላችሁ ወይ? ሰላማችሁ በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ፈጣሪ ይመስገን የጨረቃ ፋሚሊዎች አላችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ መጥቻለሁ ማለት ነው። ያው እንግዲህ የመጣሁበት ምክንያት በቡሩኬና በሃይሚ ጉዳይ ነው። አሁንም በቡሩኬና በሃይሚ ጉዳይ ነው የመጣሁት። እንግዲህ ዛሬ ዋናው ርዕስ በጣም ደስ ብሎኝ ነው የመጣሁት። እግዚአብሔርን የጨረቃ ፋሚሊዎች ከምንም በላይ በጣም ደስተኛ ሆኜ ነው የመጣሁት። እንግዲህ ያም ደስታውን ለእናንተ ላካፍል አሁን ላይ እናንተ ፊት ቀርብ ያለው ማለት ነው። ምክንያቱም የኛ ደስታ ለእናንተ ደስታ ስለሆነ የኛ ሀዘን ለእናንተ ሀዘን ስለሆነ እንግዲህ ከኛም ከናንተም ደስታ አይለየን ነው ብለው እንግዲህ ዛሬ በቡሩኬና በሃይሚ ጉዳይ የመጣሁት በምንድነው ሃይሚዬና ቡሩኬ ትላንትና በላይቭ ላይም በቪዲዮ ላይም ሳይ አርግዣለሁ ብላ እንትኑ ስታሳየን ቼክአፑን ደስ ብሎኛል። እግዚአብሔርን ደስ ብሎኛል፣ በጣም ደስ ብሎኛል። የናንተ ደስታ ለኔ ደስታ ነው፣ የናንተ መከፋት ለኔ መከፋት ነው። እንግዲህ ዛሬ የመጣሁበት ምክንያት ምንድነው? አሁን አንቺ አርግዘሻል። አሁን ምንድነው ማድረግ ያለብሽ? ሽምግልና ነው ብሩኬ መላክ ያለበት። ብሩኬ ሽምግልና ሲልክ ምንድነው አሁን እኔ በጣም እንትን የሚለኝ ነገር ምንድነው? ሽማግሌው አንደኛው ምን ይሆናለው፣ ሌሎችን ደግሞ እኔ እንድሰበስብ ማድረግ አለበት ብሩኬ። ስለዚህ እርግዝና መጥቷል። አሁን ደግሞ ወዴት ነው? ወደ አባትነት እየሄድክ ነው። እቺ ስሜትህን ቀነስ ማድረግ አለብህ። ነገሮችን ረጋ ብለህ ማሰብ አለብህ። ያው እንደኔ ነው የምትቀየረው። እንግዲህ ያው ስሜተኝነት አለ፣ ያቺን ደግሞ ትቀይራለህ እንግዲህ ለልጅ ስትል። ስለዚህ በዚህ ጭንቅንቅ ውስጥ በዚህ ጭንቀት ውስጥ ሌላ ትልቅ ደስታ ነገር ሰምቻለሁ። ሌላ ድል ነው የሰማሁት። ያ ምንድነው? ሃይሚዬ ማትፈሪበት ነገር አሁን መጥቶልሻል። የልጅ አባት የልጅ እናት ልትሆኑ ነው። ደስ ብሎኛል፣ እግዚአብሔር ይመስገን። እንግዲህ ያንቺ እርጉዝ መሆን ማንም ሰው ነው የሚያስደስተው። አንቺና ብሩኬ እንዳትለያዩ አብዛኞቻቸው በጣም አሁን እንደው የጨረቃ ፋሚሊዎች በጣም ደስተኛ ናቸው፣ እኔ እንደማስበው ማለት ነው። ስለዚህ ሃይሚዬም ብሩኬም አባትና እናት ልትሆኑ ነው፣ እንደኔና ማሂ እንግዲህ እንደዛ ነው። ልጅ ወልዳችሁ የምስሙበትን ቀን ያቀርበላችሁ። ህዳር ነው እንትን ቢለው ህዳር ነው ወልዶ ብለሻል። የእውነት ደስ ይለኛል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የእውነት በጣም ደስ ብሎኛል። ስትቆጥሪው ላይ ቻለው መስከረምና ብሩኬ እንደው መስከረም ካልሆነ መስከረም ልትለው ነው ወይስ ልትላት ነው? የግድ አንተ በተወለድክበት ቀን መሆን አለበት እንዴ? እግዚአብሔር ነው የሰጣችሁ። እግዚአብሔር ይመስገን። እግዚአብሔር እንግዲህ ምን ይሳነዋል? በመሃል ከጭንቀታችሁ በስተጀርባ ደስታ መጥቷል ማለት ነው። እንግዲህ ይሄን ደስታ እግዚአብሔር አሁን እዚህ ጋር ኦዲየንሶቻችን አላችሁ። ይሄን ደስታ ለእናንተም ይሁንላችሁ፣ ለምትፈልጉ ሁሉ ይሁንላችሁ ነው ምለው። እንግዲህ ቤተሰብ አሁን በቀደመው እንትን ላይ ማለት በመጀመሪያው ጭንቀት ላይ ደስታ ሲመጣ እንግዲህ ከጭንቀት ውስጥ ወጥቶ ወደ ደስታ፣ አሁን ደግሞ ዲኤንኤው አለ፣ ዲኤንኤው ይታያል። ያም የደስታ ያርግልን ፈጣሪ ነው ማለት እንፈልገው። እንግዲህ ቤተሰብ በቃ እኔ በጣም እግዚአብሔርን የሆነ ከልክ በላይ ደስታ ሲመጣ መናገር እስከማቃት ድረስ ማለት ነው። የሆነስ ያቅተኛል። እግዚአብሔርን የነሱ ደስታ ለኔ ምን ላይ እንደሆነ ብሩኬ ማለት እኔ በእጄ ያሳደኩት አቅፌ በጀርባ የተሸክሜ ያሳደኩት
ወንድሜ ነው ትንሽዬ ወንድሜ ነው እኔ ነበር ተሸክሜ ያሳደኩት እግዚአብሔርን እንግዲህ ከዚህ በላይ ጨምሮ ይስጥ ከዚህ በላይ ደስታ ጨምሮ ይስጥ ነው የምለው ብሩኬ ከምንም በላይ አስደስታችሁኛል ያ አርግዣለሁ ስላልክ እኔን ደግሞ አጎት አርጋችሁኛል እኔ እኮ ነው ግራ ይገባኝ አሁን እኔ የታናሼ ታናሽ ነው የሀብ ታናሽ ነው ለሀብ አጎቱ ነው የሚባለው ለኔ ደግሞ ቅድማ አጎቱ ነኝ ነው የሚባለው እኔ እንዴት ብቻ እንደሆነ አጎቱ ነኝ ታላቅ አጎት ለማንኛውም ቀልዴ ነው አጎት አርገኛል ብሩኬ ደስ ብሎኛል እንኳን ደስ አላችሁ ቤተሰብ እና ደስታዬን ለመግለጽ ነው የመጣሁት ሌላው ማለት የምፈልገው ይሄ ደስታ ደግሞ ሳያልቅ የዩ ተልኮም ይሁን ምንም ይሁን አዲስ ጥሩ ዜና ይዞ እንዲመጣ ፈጣሪ ይርዳን የዩን ሲባል ዲኤንኤው ማለት ነው ዲኤንኤው ጥሩ ዜና በቃ ለቡሩኬ የሚጨነቅበት ስለሆነ ጥሩ ዜና ይዞ መጥቶ ልጅቷንም በሰላም አባቷን አግኝታ አባት ነው እንድትባል ያብቃት ለትንሿ ማለት ነው እናትየው እንደማትፈልግ አውቃለሁ ያው አባትነት ማለት በጣም ትልቅ ነገር ነው አምኖ መቀበል ማለት ደግሞ ትልቅ ነገር ነው አሁን እዚህ ጋር ቢኒ አምኖ ሊቀበል አባት እኔ ነኝ እያለሽ አንቺ ደግሞ አባት አንተ አይደለህም እያልሽው ነው ስለዚህ አባት ያልሆነውን አባት ነህ እያልሽ አባት የሆነውን ደግሞ አባት ነህ እያልሽ አባት አይደለህም እያልሽ እንደዚህ የሚሆን ነገር አይደለም እንግዲህ እግዚአብሔር ይመስገን ከምንም በላይ ጥሩ ነገር ምን ሰማበት ጊዜ ያምጣልን ቀጣዩ ማለት ነው ያሁኑ ጥሩ ደስታ ጥሩ ነገር ነው እየሰማን ያለ ነው ቀጣዩን ደግሞ አሪፍ ነገር አሪፍ ድምጽ ያምጣልን ነው ምለው ስለዚህ እኔ ምንም ነገር መናገር አቅቶኛል ምንም አልቻልኩም ወንድሜ እንኳን ደስ አለ ነው ምለው እኔ በጣም ደስታ ነው የተሰማኝ ከታ ክብሪየሆንከው ወንድሜ የኔ ትዝታ ሰላሙን ተዋት ማታ ሰወትር ካይኒ ማተፋው ከታ ክብሪየሆንከው ወንድሜ የኔ ትዝታ ሰላሙን ተዋት ማታ ለማንኛውም ወንድሜ በጣም ደስ ብሎኛል እግዚአብሔር ሰላም ያምጣልን ልጃችንን ያን ደግሞ ያርቅልን ነው ማለት እንፈልገው እንግዲህ እኔና ሀብ ፍርዴን አጎት አርገናል ሙሽዬን ደግሞ ሀያት አርጋል እግዚአብሔር ይመስገን ገና ስንት ነገር አለ ገና ስንት ደስታ እንደምናይ ፈጣሪ ይረዳናል አይዞ ሙሽዬን ደግሞ ከዛ ሁሉ መከራ ከዛ ሁሉ ጭንቀት ውስጥ ያው ጭንቀት ስል እኛና ስታሳድግ ያሳለፈችበትን ህይወት እናቃለን አሁን ደግሞ የምናስደስትበት ሰዓት ነው ሙሽዬን እንግዲህ በደንብ እንደምናስደስትሽ እናቴ ቃል ገባልሻለሁ የኔ እናት እንግዲህ እኔም በልጅ በ20 ታርጌሻለሁ ብሩኬም እንግዲህ አሁን ሀያት ሊያረግሽ ነው ሀብም ቀጣይ አለ ፍርዴም አለች እንግዲህ እግዚአብሔር ይረዳናል ከብዙ መከራ ውስጥ አውጥቶናል ፈጣሪ አይደለም ይሄ ከብዙ መከራ ውስጥ አውጥቶናል እንግዲህ እኔ ደስታዬን መቆጣጠር ብቻ አልቻልኩም ሌላው ፈተናችንን ለማለፍ ትግስት ነው የሚያስፈልገው ብሩኬ የእውነት ትግስት ያስፈልጋል ይሄን ፈተና ለማለፍ እንኳን እቺን ፈተና እቺን ትንሽዬዋ ፈተና ትልቅ ፈተናን ራሱ ያለፍን ያለነው በቤታችንም በምንም ነገር ስለዚህ ብሩክዬ ትልቅ ሰው ሆነ ሃይሚዬ የእውነት በጣም ነው ማከብርሽ አጎት እያረክሽኝ ነው በጣም ደስ ብሎኛል ሃይሚዬ እግዚአብሔርን ያንቺ ትህትና ትግስትሽ
የዋህነትሽ ብልህነትሽ ብሩክዬን ይዞልሻል። ስለዚህ ሀይሚዬ ክብር ፈጣሪ ጨማምሮ ደራርቦ የሰው ፍቅር ጨምሮ ደራርቦ ይስጥሽ ነው የምለው። እንግዲህ እኔን ምንድነው ያደረጋችሁኝ? አጎት አድርጋችሁኛል። ኦልሬዲ በቃ እኔ አጎት ነኝ። እግዚአብሔር ልጃችንን በሰላም ጤነኛ ልጅ የምትወልጅበትን ሰዓት አያርዝምብሽ። ያም ስል ቅርብ ነች፣ 9 ወር ቅርብ ነች። ልጃችሁን አይናችሁን በአይናችሁ የምታዩበት ሰዓት ቅርብ ነች። ስለዚህ እዩ እንግዲህ አንቺን ትቶሽ ምናምን ነገር ያልሽው ነገር እንደውም እግዚአብሔር በበረከት ሞላት ማለት ነው ሀይሚዬን። አየሽ ድንግል ማርያም ምን ይሳናታል? እግዚአብሔር እኔ በጣም ደስ ብሎኛል። በጣም አለ ከምንም በላይ ደስ ብሎኛል። ለማንኛውም ፈጣሪ ይርዳን። ከዚህ በላይ ደግሞ ጨምሮ ይሰጣችኋል። ሀይሚዬም ብሩኬም ትልቅ ቦታ እንደምትደርሱ ደግሞ አልጠራጠርም። ስለዚህ ቤተሰብ ምንም ይሁን ዲኤንኤው እስኪመጣ ድረስ ዲኤንኤውም ከተቀየረ ምን ከተባለ ካላመንክበት እንደገና ማየት እንደሚቻል ላረጋግጥልሽ እችላለሁ። እዩም ብሩኬ ለምን ሀቅ ነው የሚፈለገው። የምትተማመኑበት ቦታ ሄዳችሁ ማየት ነው። ሌላው እዩ ሌላ እንትን ውስጥ አተካራ ውስጥ ምናምን ነገር መግባት አያስፈልግም። የልጁን አባት እከሌ ነው ብለሽ አንቺና ፈጣሪ ነው የምታውቁት የልጅ አባት ማን እንደሆነ። አውቀሽም ከሆነ ተልኮም ካለሽ የላከሽን እንግዲህ እኔ መራገም አልችልም። እዛው በያላችሁበት እዛው ስርዓታችሁን ያዙ። እነዚህ ልጆች ይደጉበት፣ ይለፍላቸው ስል በየትኛውም ነገር የሰው ፍቅር ያላቸው ልጆች ናቸው። ያንን ደግሞ ተጠቅመሽ የነሱን ስም ለማጥፋት ለመሰረዝ የምትፈልጊ ከሆነ የጨረቃ ፋሚሊ ይሰርዙሻል እዩ። ስለዚህ እንደዚህ ዝም ብሎ አለ የሚሰርዙሽ። በዱዓቸው በጸሎታቸው ከባድ ናቸው። እኛ ደግሞ በሀዘናችን በደስታችን የሚገቡ ቤተሰቦች ናቸው። ስለዚህ ምንም ነገር ቢሆን አትጠራጠሪ፣ የእውነት ማለት ነው አትጠራጠሪ። የብሩክ እንዳልሆነ እነግርሻለሁ። አሁን ላይ እንግዲህ ቤተሰብ አንድ ሆነው የራሳቸውን ቤት የራሳቸውን ህይወት የሚጀምሩበት አሁን ላይ እርጉዝ ነች ሀይሚ የሚኖርበት ሰዓት ነው። አሁን ላይ ደግሞ መጥፎ ነገር ውስጥ እንዳትከቻቸው ነው ማለት እንፈልገው። ስለዚህ የጨረቃ ፋሚሊዎች ይሄ ነገር ለእናንተ ደስታ ነው። የነሱ የሀይሚ ማርገዝ የብሩኬ ሌላው ነበረ የብሩኬ መደሰት ለእናንተ ደስታ ነውና ከምንም ነገር በላይ ደስታቸው ስለሚያስደስታችሁ እናንተን በጣም ነው የምወዳችሁ። እግዚአብሔርን ለሰው ልጅ ስትጨነቁ ስትደሰቱ በጣም ደስ ይለኛል። እግዚአብሔር ለእናንተም ብዙ ጊዜ የምትጨነቁበት ነገር ካለ ጭንቀታችሁ ይወረድላችሁና ወደ ደስታ ይመልሳችሁ። ስለዚህ የጨረቃ ፋሚሊዎች እንወዳችኋለን፣ እናከብራችኋለን። እንግዲህ ዛሬ በእንደዚህ በደስታ ተገናኝተናል። ነገ የእናንተም ደስታ ይምጣላችሁ። ዛሬ በደስታ ነገም በደስታ እንዲሆን ፈጣሪ ይርዳን። ሰላማችሁ ብዝት ይበልልኝ የኔ ቤተሰቦች። ቴንኪው ከደስታ ጋር